እንደ ግሪጎሮሳውያን የዘመን ቀመር 1979 ለኢራን ትልቅና ታሪካዊ ዓመት ነው። ይህ ዓመት ንጉሳዊ ሥርዓቱ የተገረሰሰበት ብቻ አይደለም። ገና የትኛውም ቀውስ ሀገሪቷ ላይ ቢፈጠር፣ ሀገሪቷ በየትኛውም አይነት መንግሥት ብትመራ፣ ከሀገር አልፎ መላው ዓለም በአይዲዮሎጂ ግብግብ ቢተራመስ ወይም ታላቅ ጦርነት ተከስቶ ሀገራት ቢታመሱ እንኳን ሀገርና ፖለቲካ ዳግመኛ ላይገናኙ የተለያዩበትና ኢራን እንደ ኢራንነቷ ያለምንም ኮሽታ ጸንታ እንድትቀጥል የተደረገበት ዓመት ነው። ይህን ኃላፊነት እንዲወጣ የተቋቋመው ኃይል ደግሞ የኢራን ሪፐብሊክ ጋርድ ይባላል። መስራቹና የጋርዱ የጡት አባት ደግሞ አያቶላ ኳሚኒ ናቸው። ከቅዱስ ፎርስ እስከ ባሲጅ የተደራጁ ንዑስ ቅርንጫፎች ያሉት፣ ከደህንነት መረጃ እስከ የምሽት ኦፕሬሽን፣ ከተምዘግዛጊ ሚሳኤል እስከ ሳተላይት ዋርፌር፣ ከሳይበር እስከ ኒውክሌር በሁሉም ረገድ ይቀረው በማይባል መልኩ የተደራጀና በኢራን ላይ የትኛውንም አይነት ስጋት ያጫረን አደብ የሚያስይዝ ኃይል ነው። ከ125,000 በላይ አባላት ያሉት የሪፐብሊክ ጋርዱ የመዋለ ንዋይ አቅሙ በቢሊዮኖች የሚቆጠር ነው። ከባንክ እስከ ሆስፒታል፣ ከትምህርት ቤት እስከ የእርዳታ ድርጅት ፋውንዴሽን የሪፐብሊክ ጋርዱ የበረከቱ መሠረተ ልማቶችን አከናውኗል። ሁሉም አባላቱ ለማለት በሚያስችል መልኩ የተማሩና የጠለቀ ዕውቀት ያላቸው ሲሆን ኢራንና ኢራናውያን ዘውትር የሰላም እንቅልፍ እንዲተኙ ይህ ኃይል ዘውትር በተጠንቀቅ ዘብ ሆኖ ይጠብቃል። It's one of Iran's most powerful organizations. The Revolutionary Guard Corps was founded in 1979 by Ayatollah Khomeini a few months after the Islamic Revolution. ሰላም ውድ የመሿለኪያ ሚዲያ ቤተሰቦች፣ በዛሬው መሰናዷችን ለመሆኑ ይህ የሪፐብሊኩ ጋርድ እንዴት ተቋቋመ፣ አሁን ላይ ያለው ጥንካሬና ተጽዕኖስ የቱ ድረስ ነው የሚሉትን ጉዳዮች እንደሚከተለው እናወጋቸዋለን። የኢራን ሪፐብሊክ ጋርድ ወይም አይአርጂሲ ዘርፈ ብዙ አገልግሎትን ያካተተ የኢራን ጦር ኃይሎች ዋና ቅርንጫፍ ነው። ከኢራን አብዮት በኋላ በ1979 በአያቶላ ኳሚኒ ነው የተቋቋመው። የጋርድ ዋና ኃላፊነቱ በሕገ መንግሥቱ ላይ በሰፈረው መሠረት የኢራን እስላማዊ ሪፐብሊክን ከየትኛውም አይነት አደጋ መጠበቅ ነው። የሀገሪቷ መደበኛው መከላከያ ሰራዊት ኃላፊነት ደግሞ የኢራንን ዳር ድንበር ማስከበር ነው። የኢራንን ሕልውና የሚፈታተን ኃይል ከየትም ይምጣ ከየትም ማንም ይሁን ማን ዘውትር በተጠንቀቅ በሆነው የሪፐብሊክ ጋርዱ አደብ እንዲገዛ ይደረጋል። የሪፐብሊክ ጋርዱ በ1979 ኢራን እስላማዊ ሪፐብሊክ ሆና ስትመሰረት የነበረውንና የትኛውንም ፖለቲካ ከሀገር ህልውና እንዲለይ ያደረገውን ርዕዮተ ዓለም በፍጹም ለድርድር የማያቀርብ ሲሆን ሀገሪቷ ላይ ስጋት በደቀኑ ኃይሎች ላይም ህምጥም ሆነ ስምጥ ገብቶ በተለያዩ ቦታዎችና ሁኔታዎች ላይ እርምጃዎችን ሲወስድ ቆይቷል። ከሪፐብሊኩ ኃይል ጋር በቀጥታም ሆነ በተዘዋዋሪ ግጭት ውስጥ ገብተው የነበሩ ሀገራትም ዋጋቸውን የሰጣቸውን ይህንን ኃይል አሸባሪ የሚል ቅጽል ስም የሰጡት ቢሆንም በተባበሩት መንግስታት ድርጅትም ሆነ በሌሎች ዓለም አቀፋዊ ተቋማት የሪፐብሊኩ ጋርድ በትክክለኛ ስሙና በህጋዊ ማንነቱ ነው የሚታወቀው። በዚህ ኃይል ላይ ማዕቀብ ከጣሉት 5 ሀገራት መካከል ሁለቱ ሳውዲ አረቢያና ባህሬን መሆናቸው በርካቶችን ያስገረመ ሲሆን ካናዳ፣ አሜሪካና ስዊድን ደግሞ ቀሪዎቹ በዚህ ኃይል ላይ ማዕቀብ የጣሉ ሀገራት ናቸው። Iran does not rely on a single military chain of command. Its security system is layered, duplicated and intentional. At the top sits the supreme leader, the commander-in-chief of all armed forces. የሪፐብሊክ ጋርዱ በራሱ ተቋም የሚመራ በርካታ ደረጃጀቶችና ቅርንጫፎች ያሉት ሲሆን ዋነኛው የእግረኛና የአየር ኃይሉ እንዲሁም የባህር ኃይል ያሉት ሲሆን ከዚህ ጎን ለጎን ደግሞ ራሱን የቻለውና በከፍተኛ ደረጃ የሰለጠኑ ልዩ ኮማንዶዎችን የያዘው አልቅዱስ የተባለው ኃይል ይገኛል። ከዚህ ውጭ በጎ ፈቃደኞችን በመመልመልና በማሰልጠን የኋላ ደጀኖችን በማፍራት የሚታወቀው ባሲጅ የተሰኘው አደረጃጀትም የወታደራዊ ኃይሉ የድጋፍ መሰረት ሆኖ ያገለግላል። የሪፐብሊክ ጋርዱ የመረጃና ደህንነት ክፍል፣ የኒውክሌር ሳይንስና ምርምር ክፍል፣ የንግድና ኢንቨስትመንት ክፍል እንዲሁም የምጣኔ ሀብት አስተዳደር ክፍሎች ያሉትና ከፍተኛ የገንዘብና የንብረት ካፒታል ያለው ወታደራዊ ተቋም ነው።
የሪፐብሊኩ ጋርድ በአሁኑ ሰዓት 125,000 ያገለገሉ የሰው ኃይል አባላት ያሉት ሲሆን የባህር ኃይሉ ቅርንጫፍ በፋርስ ባህረ ሰላጤ በኩል ያለውን የኢራንን ክፍል እየተቆጣጠረ ይገኛል። ከዚህ በተጨማሪ የኢራን ደጀን የሆነው ባሲጅ የተባለው ኃይል 90,000 ስራ ላይ ያሉ አባላት ሲኖሩት የሚዲያና የህዝብ ግንኙነት ስራዎችን በዋነኛነት ያከናውናል። የሪፐብሊኩ ዘብ ከአልቅዱስና ከባሲጅ በተጨማሪ የመረብ ደህንነትና ጥምር ኃይል ክፍሎችም አሉት። የሪፐብሊክ ኃይሉ ደጀን የሆነው የበጎ ፈቃደኞች ስብስብም የተቋቋመው በ1979 በአያቶላ ኳሚኒ ሲሆን አያቶላው በወቅቱ ለሪፐብሊክ ጋርዱ አባላት ሀገርን በንቃት ለመጠበቅ ሁሉም ሰው ስልጠና መውሰድ አለበት በማለት ተናግረው ነበር። ራሳቸውን አስታጥቁ፣ ወታደራዊ ስልጠና ውሰዱ። ላልሰለጠኑት ደግሞ ወታደራዊ ስልጠናውን ስጡ። ጓደኞቻችሁንም አሰልጥኑ። በአንድ ሉዓላዊ ሀገር ላይ ማንኛውም ሰው ወታደር መሆን አለበት። ስለዚህ ወታደራዊ ስልጠና መውሰድ አለበት። 20 ሚሊዮን ወጣቶች ያላት ሀገር 20 ሚሊዮን ታጣቂ፣ 20 ሚሊዮን የሰራዊት አባል ሊኖራት ይገባል። በባሲጅ አማካኝነትም ዘውትር በርካታ ፈቃደኛ ኢራናውያን እየሰለጠኑ ለክፉ ቀን የሚዘጋጁ ሲሆን አሁን ላይ በግዳጅና በስራ ላይ ያሉት ቁጥራቸው 90,000 አካባቢ ነው። አንዳንዶች በባሲጅ ሰልጥነው ዝግጁ ሆነው የሚጠባበቁት ቁጥራቸው 20 ሚሊዮን ይደርሳሉ የሚል ግምትን የሚያስቀምጡ ሲሆን ሌሎች ደግሞ ብዛታቸው 1 ሚሊዮን ነው በማለት ይገልጻሉ። አያቶላ ኳሚኒ በ1979 የተናገሩት ሐሳብ በኢራን ህገ መንግስት ውስጥ አንቀጽ 151 ላይ እንደሚከተለው ሰፍሯል። بریزید خونها را زندگی ما دوام پیدا می‌کند بکشید ما را ملت ما بیدارتر می‌شود ما از مرگ نمی‌ترسیم و شما هم از مرگ ما صرفه ندارید መንግስት ለሁሉም ኢራናዊ ዜጎች የተሟላ ወታደራዊ ስልጠና መመዘኛ በሚያዘው መልኩ እንዲሰለጥኑና ከተሟላ ትጥቅ ጋር ዝግጁ እንዲሆኑ ማድረግ እንዲሁም ደግሞ ሀገራቸው ኢራን በፈለገቻቸው ጊዜ መከታ መሆን እንዲችሉ የማድረግ ግዴታ አለበት። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ቅዱስ ፎርስ በመባል የሚታወቀው ክፍል ከፍተኛ ስልጠና የወሰዱና የትምህርት ብቃት ያላቸው ልዩ ኮማንዶዎች ያሉበት ስብስብ ነው። የቀድሞ የንጉሳዊ ክቡር ዘበኛ ምትክ ናቸውም ይባላል። ቅዱስ ፎርስ ከ2000 እስከ 5000 የሚገመቱ አባላት ያሉትና ለተለያዩ ተልእኮዎች ብቻ የሚሰማራ ነው። የዚህ ብርጌድ አብዛኞቹ ተልእኮዎች ከኢራን ድንበር ውጭ ባሉ አካባቢዎች ሲሆን የፊት ለፊት ውጊያዎች ውስጥም አይሳተፍም። የሪፐብሊክ ጋርዱ ሌላ ቅርንጫፍ የሆነው ስፔስ ወይም የአየር ኃይሉ ደግሞ በአየር ኃይል ትጥቆች ብቻ ሳይሆን መረጃ በሚሰበስቡ ሳተላይቶችም ከ2009 ወዲህ በእጅጉ የጠነከረ አቅም ያለው ነው። የሪፐብሊክ ጋርዱ ቅርንጫፍ የሆነው ቅዱስ ፎርስ ያለው የሰው ኃይል 15,000 ሲሆን 80 ተዋጊ አውሮፕላኖች፣ አጭርና መካከለኛ ርቀት ተንቀሳቃሽና የማይንቀሳቀሱ ሚሳኤሎች በአስፈላጊ የዓለማችን ቦታዎችና ቀጠናዎች ላይ እያንዳንዱን ነገር የሚቃኙና የሚከታተሉ መረጃም የሚሰበስቡ ሳተላይቶች ያሉት ዲፓርትመንት ነው። 2000 ኪሎ ሜትር የመወንጨፍ አቅም ያለው ሻሃብ 313 ቢ የተባለውን ሚሳኤልም የታጠቀ ክፍል ነው። የሪፐብሊክ ጋርዱ የባህር ኃይልም አነስ ያሉ ነገር ግን ፈጣን የሆኑ በርካታ የውጊያ ጀልባዎችና አነስተኛ መርከቦች፣ ጸረ ታንኮችና ጸረ አይሮፕላኖች እንዲሁም ጸረ መርከቦች የሆኑ ክሩዝ ሚሳኤሎች አሉት። አርቴሽ በመባል ከሚታወቀው ዋናው የመከላከያ ሰራዊቱ ባህር ኃይል ጋርም በመናበብ ይሰራል።
የሪፐብሊክ ጋርዱ የምድር ጦር የኒኩለር መሳሪያ ኃይሎችና የመረጃና ደህንነት ዲፓርትመንቶችም አሉት። ተቋሙ በዓመት የሚያወጣው ገንዘብ 6.7 ቢሊዮን ዶላር እንደሆነም መረጃዎች ይጠቁማሉ። የሪፐብሊክ ጋርዶቹ ዋና ጽሕፈት ቤት በቴሄራን ሲሆን የሚገኘው በእያንዳንዱ የኢራን ወረዳዎች ውስጥም ራስ አገዝ የሆኑ ጽሕፈት ቤቶች አሉት። የኢራን ልብ የሚባለው የግዙፍ ተቋም በኢራን አጠቃላይ ሀገረ መንግስት ላይ ተጽዕኖ በጠነከረ መልኩ የሚንጸባረቅ ሲሆን ምዕራባውያን የመረጃ ምንጮችም ሆን ብለው የተለያዩ ስሞችን ሲሰጡት ቆይተዋል። ለምሳሌ ቢቢሲ የንጉሳዊ አገዛዝ ጠባቂዎች ብሎ ሲገልጸው፣ ሲኤንኤን ደግሞ የፖለቲካ ፍላጎት ያለው መሳፍንታዊ ድርጅት ብሎ ገልጾት ነበር። በበርካታ የኢራን ደጋፊዎች ፓስዳራ በመባል የሚታወቀው የአብዮቱ ጠባቂ ሰራዊት የኢራንን ብቻ ሳይሆን የሰራዊቱን መርህ የሚያንጸባርቁ ጽንሰ ሐሳቦችን ለሚጋሩ ሁሉ እንደ መከታ የሚመለከቱት ፋና ወጊ ኃይል ሆኖ እስካሁን ዘልቋል። የሪፐብሊክ ጋርዱ መሰረታዊ ዓላማም ሆነ ዘላቂነት በመሪዎቻቸው ላይ በፍጹም የተመሰረተ እንዳልሆነ ያልተረዱ በርካታ ኃይሎችም መሪ ተብለው የተመደቡትን ግለሰቦች በመግደልና በማገት የሰራዊቱን ዓላማ ለማደናቀፍ በርካታ ሙከራዎችን በማድረግ ተጠምደው ቆይተዋል። በእነዚህ ሙከራዎቻቸውም ጥቂት የማይባሉ የቅዱስና የሌሎች ቅርንጫፎች መሪዎችንና ኮማንደሮችን ኢላማ በማድረግ ገለዋል። የሪፐብሊኩ ጠባቂ ሰራዊት ግን ዓላማውንና የተመሰረተበትን ስነ ምግባር እንደጠበቀ በጥንካሬው ቀጥሏል። የሪፐብሊክ ጋርዱ ኢራንን በሚመለከቱ ተልእኮዎችና ተግባሮች በምሽት ላይ ከባድ የሆኑ ኦፕሬሽኖችን እንደሚወጣ የሚታወቅ ሲሆን ምዕራባውያኑ የፖለቲካ ምሁራንም ኢራንን መረዳት የሚፈልግ ሁሉ ይህንን ኃይል በቅድሚያ ለመረዳት መሞከር አለበት የሚል አስተያየትን ሲሰጡ ይደመጣሉ። የሪፐብሊክ ጋርዱ ዓላማ የፖለቲካ ርዕዮተ ዓለምና የዓለም መስተጋብሮች የቱንም ያህል ቢቀያየሩ እንኳን ሀገሪቷ ጸንታ እንድትቆይ ከውስጥም ሆነ ከውጪ ብቅ የሚሉ ስጋቶችን ማክሸፍና የሚሰነዘሩ ጥቃቶችን በብቃት መመከት ነው። በሀገሪቷ ሁለንተናዊ የማህበረሰብ መረጋጋት እንዲኖርና ፖለቲካዊ ውዥንብሮችን ከሀገር ሉዓላዊነት አንጻር በመመከት ዙሪያ እጁን የሚያስገባ ሲሆን ተቋሙን ለዘለቄታ መደገፍ የሚያስችል ኢኮኖሚያዊ አቅም ለመፍጠር ደግሞ በተለያዩ ግዙፍ ኢንቨስትመንቶች ላይም የነቃ ተሳትፎ እንዳለው ይታወቃል። የሪፐብሊኩ ጠባቂ ሰራዊት አባላት በወታደራዊ ስልጠናና በቀለም ትምህርት በከፍተኛ ደረጃ የሰለጠኑ እንደመሆናቸው ከሰራዊቱ የወጡ አባላት በሀገሪቷ ፖለቲካ ውስጥ ከፍ ያለ ተጽዕኖ ሲፈጥሩ መመልከት የሚያስገርም አይደለም። ለምሳሌ የታሪክ ፕሮፌሰርና የዩኒቨርሲቲ መምህር የነበረው አህመዲን ነጃድ በ1985 የሪፐብሊክ ኃይሉን ተቀላቅሎ የነበረና በኢራቁ የኩርዲስታን ወታደራዊ ኦፕሬሽን ላይ የተሳተፈ ሲሆን በኋላ ላይ በግንባር የነበረውን ተሳትፎ ትቶ የሎጂስቲክ ኃላፊ ሆኖ እንዲሰራ ተመድቦ አገልግሏል። እንደሚታወቀው አህመዲን ነጃድ ፕሬዝዳንት በነበረበት ወቅት በመጀመሪያ ካቢኔው የነበሩት አብዛኞቹ አባላቶች የሪፐብሊክ ጋርዱ አባላት ነበሩ። አህመዲን ነጃድ ከምዕራባውያን ፖለቲከኞች ጋር ምክንያታዊ ሙግቶችንና በበርካታ ዩኒቨርሲቲዎች ንግግሮችን በማድረግ የምዕራቡ ዓለም በኢራን ላይ ያላቸው አቋም የተሳሳተ መሆኑን የማስረዳት ተግባራትን ይፈጽም ነበር። ይሄ ደግሞ ለምዕራባውያኑ ለፕሮፓጋንዳ ስራቸው አልመች ብሏቸው ነበር። በ2008 በድጋሚ እንዳይመረጥ የውስጥ አርበኞችን በማደራጀት በቴሄራን ነውጥ ፈጥረው የነበረ ሲሆን በወቅቱ የሪፐብሊክ ጋርዱ በወሰደው እርምጃ ነገሮች የከፋ መልክ ሳይዙ ማክሸፍ ችለው ነበር። በአህመዲን ነጃድ አመራር ወቅትም የሪፐብሊኩ ጋርድ ሰራዊት ተጠናክሮ በ2009 የባሲጅ ኃይልን በስሩ ጠቅልሏል። ይህ ሰራዊት ወታደራዊ ተልእኮችን በብቃት ከመወጣትና ስፖንሰር የተደረጉ ፖለቲካዊ መልክ ያላቸውን የውስጥ ነውጦችን ከማርገብ በተጨማሪ በኢኮኖሚው ዘርፍም እጅግ የነቃ ተሳትፎን የሚያደርግ ነው። የሪፐብሊኩ ጋርድ መጀመሪያ ላይ ወደ ኢኮኖሚው ዘርፍ የተቀላቀለው በእስላማዊ አብዮቱ ጊዜ ከንጉሳዊው አገዛዝ በተወረሱ ንብረቶችና ሀብቶች ነበር ጥሪቱን መሰብሰብ የጀመረው። በወቅቱ የመዋለ ንዋይ አድማሱ ውስን ቢዝነሱን ያካሂዱ የነበሩት የተቋሙ አባላትም ጡረተኞች ነበሩ። አሁን ላይ ትልቅ አቅም ያለው የበርካታ ካምፓኒዎች ባለቤት መሆን ችሏል።
የሪፐብሊክ ጋርዱ ከዓመታዊ ገቢው ከንግድና ከኮንስትራክሽን ብቻ ወደ 12 ቢሊዮን ዶላር ያገኛል። ተቋሙ ከነዳጅ ዘይትና ከፔትሮኬሚካል ኢንዱስትሪዎችም የበርካታ ቢሊዮን ዶላር ፕሮጀክቶችን ጨረታ በማሸነፍ የመሠረተ ልማት ፕሮጀክቶችን ያከናውናል። በ2009 የኢራን መንግስት ይፋ ባደረገው መረጃ መሰረት የኢራን ቴሌኮም ካምፓኒ 51 በመቶ ሼር የሪፐብሊክ ጠባቂው ሰራዊት መሆኑን ማወቅ የተቻለ ሲሆን ግምቱም 7.8 ቢሊዮን ዶላር ነው። ከዚህ በተጨማሪም ሃማን ግሩፕ አውቶሞቲቭ በተሰኘው ካምፓኒ የ45 በመቶ ሼር አለው። የሪፐብሊክ ጋርዱ ከቢዝነስ እንቅስቃሴው በተጨማሪ ለትርፍ ያልተቋቋሙ በጎ አድራጎት ድርጅቶችን በመመስረት ሰብአዊ ግዴታውንም በደንብ ይወጣል። ከነዚህ ውስጥ ሞስታዙፋን ፋውንዴሽን እና ቦንያድ ሻሂድ ኢጃን ባዛን ፋውንዴሽን የተሰኙት የበጎ አድራጎት ተቋማት ተጠቃሽ ናቸው። የሪፐብሊኩ ጋርድ የምሁራኑ ጥርቅም እንደመሆኑም ለሰራዊቱ ቤተሰቦች ዕውቀትን የሚያስጨብጡ ትምህርት ቤቶችን ገንብቷል። ከዚህ በተጨማሪ ኤንሳር እና ማህር የተባሉ ባንኮችም በሪፐብሊካን ጋርዱና ኦፕሬሽን ቦንያን በሚባለው እህት ድርጅት ስር ነበሩ። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።